ሰላም ጤና ይስጥልን። እንዴት ናችሁ? እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። በዛሬው ፕሮግራማችን የአያት ሪል ስቴት የካዛንቺስ ሳይት የምናስጎበኛችሁ ይሆናል። እንደሚታወቀው አያት ሪል ስቴት እዚህ ካዛንቺስ ከግቢ ገብርኤል ቤተክርስቲያን ፊት ለፊት ማለት ነው እጅግ በጣም ግዙፍ የሆነ ሳይት ግንባታ መጀመሩ የሚታወቅ ነው። በዛሬው ፕሮግራማችን ታዲያ ሳይት ውስጥ ያለውን የግንባታ እንቅስቃሴን የምናሳያችሁ ይሆናል ማለት ነው። አብራችን ቆዩ። ተመልሰናል። የተከበራችሁ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን የአያት ሪል ስቴት የካዛንቺስ ሳይት የግንባታ እንቅስቃሴ ነው የምናሳያችሁ። ከኋላ እንደምትመለከቱት የካዛንቺስ ሳይታችን ጥሩ የግንባታ ሂደት ላይ ነው የሚገኘው። እንደሚታወቀው ከወራት በፊት ነው እዚህ ካዛንቺስ የሚገኘው የአያት ሪል ስቴት ሳይታችን ለሽያጭ ያወጣነው ማለት ነው። ከ45 ካሬ ጀምሮ እስከ 160 ካሬ ባለ 4 መኝታ ድረስ የተለያየ ዲዛይን ያላቸው ቤቶች እየሸጥን እንገኛለን። የሳይት እንቅስቃሴያችን በምትመለከቱት ደረጃ ላይ ነው ያለው። ከዚህ በፊት በሰራንላችሁ ቪዲዮ ላይ ስለ ካዛንቺስ ሳይታችን መረጃ ሰጥተናችኋል። ለማስታወስ ያህል የካዛንቺስ የአያት ሪል ስቴት ሳይት 220 ሺህ ካሬ ላይ ያረፈ እጅግ በጣም ግዙፍ ሳይት ነው። በ70/30 ስምምነት ነው የሚፈራረመው። 70/30 ከመንግስት ጋር የጋራ ማልማት አያት ሪል ስቴት ተፈራርሞ የሚገነባው ሳይት ይሆናል ማለት ነው። እዚህ ሳይት ላይ የመንግስት ድርሻ አለበት። የመንግስት ድርሻ የሚሆነው የሳይቱን መቆጣጠር፣ የግንባታ ደረጃውን፣ የቤቶች ጥራታቸውን በጊዜ እየተገነቡ መሆናቸውን በየጊዜ መንግስት እየመጣ ቼክ የሚያደርገው ሱፐርቫይዝ የሚያደርገው ሳይት ነው ማለት ነው። ይሄም ደግሞ ሳይቱ ቶሎ እንዲገነባ ያደርገዋል፣ በፍጥነት እንዲገነባ ያደርገዋል። ቤቶች ደግሞ በጥራት እንዲገነቡ ይደረጋል ማለት ነው። ሌላው ደግሞ የ60/40 የግንባታ ሂደት ነው የምንከተለው። 60/40 ማለት የሳይቱ አብዛኛው 60% ለግሪን ኤሪያ ለጋራ መጠቀሚያ ተቋማት እዚህ ውስጥ እንዲኖሩት እንዲሁም ደግሞ የልጆች መጫወቻ ትምህርት ቤቶች ጤና ተቋማትን ጨምሮ አካቶ የሚገነባ ይሆናል ማለት ነው። ይሄ የሚሆነው ደግሞ ካዛንቺስ አሁን ካለችበት የኮሪደር ልማት ጋር በተገናኘ ይህም ሳይት የግሪን ኤሪያና የተለያዩ መዝናኛ ቦታዎች እንዲያካትት ይፈልጋል ማለት ነው። ለዛም ነው የሳይቱ 60% ለነዚህ መዝናኛ ቦታዎችና ግሪን ኤሪያዎች አያት ሪል ስቴት ትኩረት ሰጥቶ እየሰራ የሚገኘው ማለት ነው። ይህ ሲሆን ከአንድ ህንፃ ወደ ሌላው ህንፃ ያለው ጋፕ ሰፋ ያለ እንዲሆን ያደርገዋል። በመሃል እንደፈለጋችሁ እንድትንቀሳቀሱ መኪናዎችን ፓርክ እንድታደርጉና ከልጆቻችሁ ጋር ወክ እንዳታደርጉ ተብሎ እየተሰራ ያለ ሳይት ነው። እያንዳንዱ ቤት ቆንጆ የሆነ እይታ እንዲኖር ያደርጋል ማለት ነው። እንደሚታወቀው ይሄ ሳይት ከፍ ያለ ቦታ ነው ያለው። ስለዚህ እዚህ ጋር ቤት ለምትገዙ በተለይ ደግሞ ከፍ ያለ ፍሎር ለምትገዙ ካዛንቺስ እና የምታዩትን አካባቢ በደንብ እንድታዩ ያደርጋቸዋል። ካዛንቺስ ከተማዋን በደንብ እንድታዩ ያደርጋቸዋል ማለት ነው። ከፍ ያለ ፍሎር ለምትገዙ በጣም ቆንጆ የሆነ አድቫንቴጅ አላችሁ። ሰፈሩ በጣም ነው የሚያምረው። እንደሚታወቀው ካዛንቺስ ሳይታችን ያለው ከግቢ ገብርኤል ቤተክርስቲያን ፊት ለፊት ነው። በዚህ በኩል ከሄዳችሁ ግቢ ገብርኤል ቤተክርስቲያን ፊት ለፊት አለ። ወደ 4 ኪሎ የሚወስደው ዋን ዌይ ትራፊክ መንገድ እዚህ ነው ያለው ማለት ነው። ስለዚህ ከግቢ ገብርኤል ቤተክርስቲያን ፊት ለፊት ማለትም ከቤተ መንግስት ፊት ለፊት ያለው ሳይታችን ነው እየሸጠን የምንገኘው። ስለዚህ እዚህ ሳይት ላይ ቤት መግዛት ለምትፈልጉ ከ45 ካሬ ባለ 1 መኝታ ጀምሮ ማለትም ከትንሽ ካሬ ጀምሮ እስከ ትልቁ 160 ካሬ ባለ 4 መኝታ ድረስ የሰራተኛ ክፍል ያላቸው ቤቶች መግዛት ትችላላችሁ። በአሁኑ ሰዓት ላይ 15% ነው እያስከፈልን ያለ ነው። ቀሪ ክፍያ ደግሞ በግንባታ ሂደት መሰረት የምትከፍሉት ይሆናል። የሳይቱ እንቅስቃሴ ያያችሁ በውሉ መሰረት በስኬጁል መሰረት ቀስ ያላችሁ የምትከፍሉት ይሆናል ማለት ነው። ታይም ቤዝድ አይደለም አከፋፈላችን፣ ፕሮግረስ ቤዝድ ነው። ይሄም ሲሆን ደግሞ ለእናንተ አድቫንቴጅ አለው። ግንባታው ያለበት ደረጃ እያያችሁ ነው ክፍያ የምትከፍሉት። ይሄ ለእናንተ ቆንጆ የሆነ አማራጭ ነው ማለት ነው። በውሉ መሰረት ቀስ ያላችሁ የምትከፍሉበት አሰራር ነው ይዘን የመጣ ነው ማለት ነው። በተለይ ደግሞ መክፈያውን ከፍላችሁ ቀሪ ደግሞ ቀስ ያላችሁ እየሰራችሁ መክፈል ለምትፈልጉ አገር ውስጥ ላላችሁም ውጭ ላላችሁ ዲያስፖራ ወገኖቻችሁም ለእናንተ የሚሆን ቆንጆ የሆነ አማራጭ ነው አያት ሪል ስቴት ካዛንቺስ ላይ ይዞት የመጣው። ስለዚህ እዚህ ላይ ቤት ብትገዙ በጣም አዋጭ ይሆናል። ምክንያቱም ቤቱ ቢከራይም በጣም አዋጭ ነው የሚሆነው። በዶላር ነው የሚከራየው። እንደሚታወቀው ካዛንቺስ ላይ ትላልቅ ዓለም አቀፍ ሆቴሎች አሉ፣ ዓለም አቀፍ የሆኑ ተቋማት አሉ። ኤርፖርት እዚህ በቅርበት ይገኛል። ስለዚህ ለገስት ሃውስነት የሚሆኑ ለመኖሪያነት የሚሆኑ ቤቶች ናቸው እዚህ እየተሸጡ ያሉት። በከፍተኛ የዶላር መጠን የምታከራዩት ቤት ነው እዚህ የምትገዙት ማለት ነው። ሌላ ደግሞ ልትኖርበት ብትፈልጉም በጣም ቆንጆ የሆነ ሳይት ነው። ቅድም እንደነገርኳችሁ የውስጥ ለውስጥ መስመሮች በጣም ሰፋፊ ናቸው። ግሪን ኤሪያዎች በስፋት አሉ። የመዝናኛ ቦታዎች ያካተተ ነው። ልጆች ለማሳደግም የሚሆን ሳይት ነው። ልጆች እዚህ እንደፈለጉ እንዲንቀሳቀሱ፣ እንዲጫወቱ፣ እንዲዝናኑ በዛው ደግሞ ሌላ ቦታ ሳይሄዱ እዚሁ እንዲማሩ ተደርገው እስከ ኤሌመንተሪ ትምህርት ቤት የሚገነባውም ለዛ ነው። ስለዚህ ልጆች ለማሳደግም ለመኖሪያም ለኢንቨስትመንትም የሚሆን ሳይት ነው ማለት ነው። በጣም ብዙዎች እዚህ ሳይት ላይ ቤት ገዝተዋል። እናንተም መግዛት ትችላላችሁ። በ15% ቅድመ ክፍያ ነው የምትገዙት። እንደሚታወቀው አያት ሪል ስቴት ቤቶቹ እየሸጠ ያለው በኢትዮጵያ ብር ነው። ይሄ ማለት በዶላር አይደለም። በኢትዮጵያ ብር መሆኑ ብቻ ሳይሆን ደግሞ ሌላው እስካሌሽን የለውም፣ ፕራይስ እስካሌሽን የለውም። ምናልባት መረጃ ካላችሁ
ፕራይስ ኤስካሌሽን ማለት በብረት፣ በሲሚንቶ፣ በነዳጅ፣ በአሉሚኒየም እና በተለያዩ ምክንያቶች የዋጋ ጭማሪ የሚደረግበት አሰራር አለ። አያት ሪል ስቴት ግን ይሄ ሁሉን አስቀርቷል። መጀመሪያ ከተስማማችሁት የአጠቃላይ የቤቱ ዋጋ ላይ ምንም አይነት ጭማሪ እስከ መጨረሻው ቤቱ እስከተረከብ ድረስ የሚደረግ ጭማሪ የለም። ፕራይስ ኤስካሌሽን ፍሪ በሆነ ፔመንት ነው እያስከፈልን የምንገኘው ማለት ነው። ስለዚህ ለምሳሌ አንድ ቤት በ5 ሚሊዮን ብር ከገዛችሁት እስከ መጨረሻ ቤቱ እስከተረከቡ ድረስ ምንም አይነት ጭማሪ አይደረግባችሁም። ይሄ ለእናንተ በጣም ቆንጆ የሆነ አከፋፈል ሲስተም ነው። ፊክስድ በሆነ የቤት ዋጋ ነው እየሸጥን ያለ ነው ማለት ነው። ሌላው ከቅድመ ክፍያችን 15% ማለት ነው ከፍ አድርጋችሁ መክፈል ለምትፈልጉ ደንበኞቻችን ለበዓል ከ7% እስከ 20% የሚሆን ቅናሽ አዘጋጅተናል። 35% ከከፈላችሁ የ7% ቅናሽ እናደርግላችኋለን። 100% ከከፈላችሁ ደግሞ የ20% ቅናሽ አዘጋጅተናል። ስለዚህ ከ7 እስከ 20% የሚሆን ቅናሽ አዘጋጅተንላችኋል ማለት ነው። እድሉን መጠቀም ትችላላችሁ። እዚህ ሳይት ላይ ቤት ከገዛችሁ ምንም አይነት የፓርኪንግ ችግር አይኖራችሁ። ምክንያቱም ሳይቱ ላይ 7 የመንገድ አማራጮች አሉ። በሳይት መውጫና መግቢያ 7 መንገዶች ይኖራሉ። በዚህ ከመጣችሁ በግቢ ገብርኤል ቤተክርስቲያን በኩል መንገድ ይኖራል። በዚህ በኩል በአዋሬ በኩል መግቢያ በር ይኖራል። ሌላ ደግሞ በዚህ በኩል ከመጣችሁ በዮናስ ጨርጨር ስጋ ቤት በኩል ማለትም በመለስ ፋውንዴሽን በኩል ሌላ መንገድ ይኖራል። እነዚህን ጨምሮ 7 መውጫና መግቢያ መንገዶች ይኖሩታል። ስለዚህ ሳይቱ ላይ ምንም አይነት መጨናነቅ አይኖርም ማለት ነው። በፈለጋችሁ ቦታ ገብታችሁ ወደ ቤታችሁ ቀጥታ መግባት ትችላላችሁ። ለምሳሌ ከመገናኛ ከመጣችሁ በዚህ በመለስ ፋውንዴሽን በኩል ወደ ሳይቱ ገብታችሁ ወደምትፈልጉት ብሎክ እንደፈለጋችሁ መንቀሳቀስ ትችላላችሁ ማለት ነው። ለመውጣት ደግሞ በምትፈልጉት መንገድ ላይ መውጣት ትችላላችሁ። ሳይቱ ላይ ምንም አይነት መጨናነቅ አይኖርም። ከቤዝመንቱ በተጨማሪ አንድ ደንበኛ እዚህ ቤት ከገዛ አንድ ፓርኪንግ ቦታ ይሰጠዋል፣ ሁሉ ላይ የሚካተት ማለት ነው። በተጨማሪ ግን ሳይቱ ውስጥ ሰፋፊ የሆኑ መንቀሳቀሻ መንገዶች ስላሉ እዛ ላይ ተጨማሪ ፓርክ ማድረግ ትችላላችሁ። ተጨማሪ መኪና ካላችሁ እዛ ላይ ፓርክ ማድረግ ትችላላችሁ። እንግዳ ካላችሁ የእንግዳ ፓርኪንግ ቦታዎችም በስፋት እዚህ ሳይት ላይ የሚኖር ይሆናል ማለት ነው። ሌላ ደግሞ በሳይቱ ዙሪያ ለመኖር ለእናንተ ለምትፈልጉት አገልግሎት መጠቀም የምትችልባቸው ተቋማት አሉ። ለምሳሌ የሃይማኖት ተቋማት ይገኛል። ቅድም እንደነገርኳችሁ እዚህ ግቢ ገብርኤል ቤተክርስቲያን እዚህ ፊት ለፊት ነው ያለው። የ2-3 ደቂቃ ወክ እያደረጋችሁ የምትሄዱበት ነው። ሌላው ስላሴ ካቴድራል ቤተክርስቲያን እዚህ በቅርበት ነው ያለው። መስጊዶች አሉ እዚህ አካባቢ። ስለዚህ ከቤታችሁ በቅርበት እነዚህን ሃይማኖት ተቋማት ማግኘት ትችላላችሁ። ከዛ በተጨማሪ ትምህርት ቤቶች አሉ። ዓለም አቀፍ እና የመንግስት ትምህርት ቤቶች እዚህ በቅርበት ይገኛሉ ማለት ነው። ከዛ በተጨማሪ ደግሞ ቅድም እንደነገርኳችሁ ሆቴሎች አሉ እዚህ አካባቢ። ይሄ ማለት ዲፕሎማቶች እዛ አካባቢ ሆቴል ይይዛሉ። ለገስት ሃውስነት ደግሞ የእናንተን ቤት እዚህ በዶላር የሚከራይ ይሆናል ማለት ነው። ይሄን ለኢንቨስትመንት መግዛት ለምትፈልጉ ገዝታችሁ ማከራየት ለምትፈልጉ በከፍተኛ የዶላር መጠን የምታከራዩት ይሆናል ማለት ነው። እዚህ ሳይት በቅርበት የአብሮት ላይብረሪ አለ። ከዛ በተጨማሪ ደግሞ ፍሬንድሺፕ እና አንድነት ፓርክ በቅርበት እዚሁ ይገኛል ማለት ነው። በእረፍት ጊዜ የምትዝናኑባቸው ልጆቻችሁ ደግሞ የሚያጠኑበት የአብሮት ላይብረሪ እዚህ በቅርበት ይገኛል ማለት ነው። እነዚህ ተቋማት መኖራቸው አንደኛ ምንድነው የቤቱ ቫልዩ ከፍ እንዲል ያደርገዋል። እዚህ ሳይት ላይ ደግሞ ምንም ነገር ሳታጡ ለመኖሪያነት የምትመርጡት ሳይት ያደርገዋል ማለት ነው። ለመኖሪያነትም ሆነ ለኢንቨስትመንት በጣም አዋጭ በሆነው የካዛንቺስ ሳይታችን ላይ ቤት መግዛት ለምትፈልጉ ታዲያ ከታች በምናስቀምጠው ስልክ ቁጥር ላይ ደውሉልን። ያለውን የዋጋ አከፋፈል፣ አጠቃላይ የቤቶቹ ዲዛይን እና የውሉ ጉዳይ ከዛ በተጨማሪ ደግሞ ያላችሁን ጥያቄ ግልጽ ያልሆነላችሁ እና እንድናብራራላችሁ የምትፈልጓቸው ጥያቄዎች ካሉ በዋትስአፕ በቴሌግራም እና በኢሞ ያላችሁን ጥያቄ ጠይቁን። ሙሉ መረጃውን እሰጣችኋለሁ ማለት ነው።